መስጊድ እኮ ደም ፈሶበት ነው የሚገኘው የሚል አመለካከት ውስጥ ሁሉ እዛ ደረጃ ድረስ የማመን ነገር አለ። ፖሊስ ይዛችሁት የህግ አካል የሰለጠነ ዕውቀት ያለው የፖሊስ ትምህርት የወሰደ ነው ይሄንን እያደረገ ያለው ምንድነው ሐሳቡ? ከተለያዩ የክርስትና እምነት ተከታዮች ፓስተሮች ጋር በዚህ ጉዳይ ላይ አውርቻለሁ። በፍጹም አናቀውም ይሄን ሰውዬ በሆነ አጋጣሚ ዕውቅና ለመሰብሰብ የሚፈልግ ሰው ነው ይላሉ። ይዞታው ራሱ ስታው ገና ኤአይ እንደሆነ ባይዘው ያስታውቃል። ግን ያንን ፎቶ ይዘው ነው ፍርድ ቤት ያቀረቡት የሚባለው እንደ ማስረጃ ያቀረቡት። فلا أنصرن الحق حتى أنني أسقو على ساداتكم بطعاني. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد ودنا يتكبراتشو የሁዳ መልቲ ሚዲያ ተከታታዮች ዛሬም ከወንድሜ ዲኑ አሊ ጋራ አንድ ፕሮግራም ይዘንላችሁ መተናል። ይሄው ምንድነው በደቡብ ኢትዮጵያ በወላይታ ሶዶ ዞን ከሰሞኑ እየሰማነው ያለ አንድ ትልቅ እድሜ ጠገብ የሆኑ ሰው ላይ እየተደረገ ያለ እንግዲህ ፖለቲካዊ አይባል እንደው ለመፈረጅ ራሱ ግራ የሚያጋባ እድሜያቸው ትልቅ የሆኑ ሰው ላይ የህግ ጥሰት እየተካሄደባቸው እስካሁን ድረስ እንግዲህ ከኦልሞስት ወር ያለፈው ጊዜ ነውና ቀጥታ የህግ ጥሰት ያለንበት ሁኔታ አለ። እስቲ በወላይታ ሶዶ እየተካሄደ ያለው ነገር በዝርዝርና ቅርበት እየተከታተለ የነበረው ወንድማችን ዲኑ ምን እየተካሄደ እንደሆነ ያለውን ነገር እስቲ ለተመልካች ብትገልጽልን። መርሃባ። እንግዲህ ያወራን ያለነው ፍትህን አስመልክቶ ነው። ወላይታ ሶዶ የደቡብ ኢትዮጵያ ርዕሰ መስተዳድር መቀመጫ ናት። የደቡብ ኢትዮጵያ የክልሉ የራሱ የርዕሰ መስተዳድሩ መቀመጫ ናት። የርዕሰ መስተዳድሩ መቀመጫ ወይም የክልሉ ዋና ከተማ በሆነችዋ ወላይታ ሶዶ እንዲህ አይነት ፍትህ መጓደል ሲታይ በጣም አንድ ማሳፋሪ ያደርገዋል። ከመነሻው ጀምረን ነገሮችን እኛ ፍትህ መጓደል ነው ስንል የፍትህ መደፍጠጥ ነው ስንል በማስረጃና በመረጃ ነው የምናወራው። እንዲሁ ዝም ብለን የምናወራው ነገር አይደለም። ቅድም እንደገለጽከው በዚህ ቦታ ላይ ተከሳሽ ወይም ፊዳ የሆኑ ያሉት እድሜያቸው ወደ 80 ዓመት የሚጠጋ ራሳቸው እንኳን እድሜያቸውን የማያውቁ ናቸው። አያውቁትም የእድሜ ቁጥራቸውን። ፍርድ ቤት 50 ዓመት ምናምን ያሉበት ሁኔታ አለ። ሁኔታቸውን ስታይ ተጓዳኝ በሽታ ያለባቸው ምናምን ጋር ሆኖ እንደዚህ ወደ 80 ዓመት የሚጠጉ አባት ናቸው። የሚተዳደሩት አንድ ሻይ ቤት ከፍተው ነው። ሻይ ቤት ውስጥ ቆቀር የሚባል ነገር አለ። ቆቀር ወይም ደግሞ ብስኩት በልጅነታችን የምናውቀው አለ በዘይት የሚጠበሰው እሱን የሚሸጡ ናቸው። እንግዲህ ከመነሻው 3 ቀን በፊት በወላይታ ሶዶ ከተማ ምን ተከስቷል የሚለውን ስዕሉ ሙሉ እንዲሆንልህ ኦልሞስት መጋቢት 21 ላይ የወላይታ ሶዶ ማዘጋጃ ቤት ለመስጂድ ቦታ ፈቀደ። ገነሜ 30 በሚባል ሰፈር ይሄ መስጂድ መጠየቅ ከጀመረው አመታት አልፏል። ኦልሞስት 10 ዓመት ያለፈው ጥያቄ ነው። ከአንድም 4 ጊዜ ከዚህ በፊት ቦታ ተሰጥቶት እየተነጠቀ ቸርች ሆኗል። ይሄ እንግዲህ ፍትህ አልባ መሆኑን ማሳያ ነው። የት የሚለውን ነገር ማሳየት ስለሚቻል ገነሜ 30 አሁን መስጊዱ የተሰጠበት ቦታ ኦልሞስት ወደ 300 ምናምን እነሱ እንደሚሉት ወደ 300 ሜትር ርቀት ላይ ደግሞ አንድ ጽዮን ቃለ ሕይወት ቸርች የምትባል አለች። ያን ቦታ ለመስጊድ የነበረ ቦታ ነው። በነገራችን ላይ በቃ አሁን መብት የለህም ይሄን ነገር መልመድ አለብን ወይ ያናደደኝ የሚመጣው ነገር ሙስሊሙ ማህበረሰብም ይሄ ነገር ትክክል እንደሆነ መስጊድ እኮ ደም ፈሶበት ነው የሚገኘው የሚል አመለካከት ውስጥ ሁሉ እዛ ደረጃ ድረስ የማመን ነገር አለ። ያ ቦታ ሲነጠቅ ቁጥሩ አናሳ ስለሆነ ነው የሆነው። እና ነገ ወደ ሐረር ሄደን እናነጻጽራለን። ሐረር ቤተክርስቲያን መስጊድ የነበረ ግን ቤተክርስቲያን የሆነበት ግን ሆደ ሰፊነት ያለበት ለሀገር ሰላም ሲባል ሙስሊሙ ብቻ ነው መስዋዕት መክፈል ያለበት የሚል አስተሳሰብ የሚያሳይ ስለሆነ ይችን ቃለ ሕይወት ቸርች የሚመራው ደግሞ ፓስተር ቢንያም ይባላል። ከተለያዩ የክርስትና እምነት ተከታዮች ፓስተሮች ጋር በዚህ ጉዳይ ላይ አውርቻለሁ። በፍጹም አናቀውም ይሄን ሰውዬ በሆነ አጋጣሚ ዕውቅና ለመሰብሰብ የሚፈልግ ሰው ነው ይላሉ። እንግዲህ በ21 ያ ፈቃድ ተሰጠ። 22ን አሳለፉና 23 ላይ አንድ ድራማ ተሰራ። ያ ድራማ የተሰራው ደግሞ ጊዮርጊስ ሰፈር በሚባለው አካባቢ የጋሽ መሐመድ ሽኩር ሻይ ቤት ውስጥ ነው። ምን አይነት ድራማ? በጋሽ መሐመድ ሽኩር ሻይ ቤት ውስጥ አንድ እድሜ ወደ 13-14 አካባቢ የሚገመት ታዳጊ ሙስሊም ያልሆነ የፕሮቴስታንት እምነት ተከታይ ተቀጥሮ ይሰራል። ጋሽ መሐመድ በመጋቢት 23 ቤታቸው ሄደዋል። ሻይ ቤት ውስጥ የሉም።
ሻይ ቤት ውስጥ አልነበሩም፣ ቤታቸው ውስጥ ናቸው። ሻይ ቤት ውስጥ ያለው ደግሞ የክርስትና እምነት ተከታይ የሆነ እድሜ ወደ 13 ምናምን አካባቢ የሚገመት አሁን እንደ ምስክር እየተጠቀሙበት ያለ ታዳጊ ህፃን አለ። ይሄዳሉ፣ እሳቸው የሉም። የሆነ ግርግር ይፈጠራል። እሳቸው ቤታቸው ገቡ፣ ዙሁርን ሰገዱ፣ ምሳ በሉ፣ ቀሉላ አደረጉና ተመልሰው እድሜምና የህመም ስላለ ልክ በሩ ላይ ሲደርስ ወከባ ተፈጠረ። ወከባ ፈጣሪው ራሱን ፓስተር እያለ የሚጠራው ቢንያም የራሱ ጋሻ ጃግሬዎች አሉት፣ የራሱ ያሰለጠናቸው ልጆች አሉት። ምናልባት የተወሰኑ ቪዲዮዎች እሰጥሃለሁ። እጅግ በጣም ነውርና የሽብር ቃላት እየተጠቀመ በወላይትኛ የሚናገር የሱ ጋሻ ጃግሬ አለ። ሲልጤን የተከበረውን የሲልጤን ማህበረሰብ የተከበረውን የጉራጌ ማህበረሰብ በመጥፎ ስድብ የሚሳደብ ከሀገራችን ይውጡ የሚል ከዚህ ሰውዬ ቪዲዮ መልቀቅ በኋላ የመጣ በወላይትኛ እንዲሁም ይላል ወላይትኛው መተርጎም ስለሚችል ይሄንን ዘይት ላያቸው ላይ ደፍቶ ማቃጠል ነበር ይላል ሽማግሌውን። ይሄው ሰው የዚህ የቢንያም ጋሻ ጃግሬ ወይም የቢንያም ስልጡን የሰለጠነ ልጅ ማለት ነው። እነ ቢንያም ይህንን ግርግር ይፈጥራሉ። ግርግሩ እንደተፈጠረ ስታንድ ባይ የሆኑ ፖሊሶች አሉ። ልብ በል፣ ቅንጅታቸውን ነው የምነግርህ። ስታንድ ባይ በቃ ዝግጁ የሆኑ ኢሚዲየትሊ ሲመጡ ጋሽ መሐመድ በቤቱ የሉም። ሲደርሱ ያዟቸው። ምንድን ነው ሲባል በመጽሐፍ ቅዱስ ቀደው ቆቀር ሸጠዋል። የታለ መጽሐፍ ቅዱስ? አንድ ትክክለኛ ፖሊስ መጠየቅ ያለበት ጥያቄ ነው አይደል? በትክክል መጽሐፍ ቅዱስ ቅዳጁ በሻይ ቤት ውስጥ አልተገኘም። የታለ ሲሏቸው አይ እኛ ሰብስበን ይዘነው ሄደን ነው። ኢማጂን እንዲህ አይነት የቢንያም ቅጥረኞች ናቸው። አሁን አንዱም እንደ ምስክር ምናምን የገቡ ሰዎች አሉ። በኋላ ላይ ተደናበሩ እኮ ምስክር ላይ ሲወጡ ወደ ቤት ወስደነው ነው በቃ ይዛችሁት ነው። ምን ማለት ነው? ፖሊስ ይዛችሁት ነው። የህግ አካል የሰለጠነ እውቀት ያለው የፖሊስ ትምህርት የወሰደ ነው ይህንን እያደረገ ያለው። ምንድን ነው ሐሳቡ? ይዘውት መጡ። እሱ አይደለም የሚገርመው። ይዘውት ከመጡ በኋላ አንደኛው ፖሊስ ትልቅ ስልጣን ያለው ቆቀር መጽሐፍ ቅዱስ ተቀዶ ቆቀር ሲሸጥበት እጅ ከፈንጅ ያዝን ይላል። እጅ ከፈንጅን አያውቅም። እጅ ከፈንጅ ማለት ቢያንስ ምስክሮች ያሉበት አይደለም። እጅ ከፈንጅ ያስኩ ለማለት አንድ ፖሊስ እኔ ያንተ ኪስ ውስጥ እጄን አስገብቼ ማየት አለበት። እጄ ከወጣ በኋላ እጅ ከፈንጅ አይደለም። ፖሊሱ እንደዛ መያዝ አለበት። ፖሊሱ እጅ ከፈንጅ አየው የሚለው አካል ፖሊስም ይሁን ሌላው እጅ ከፈንጅ ነው የሚለው አካል ኪስ ውስጥ ገብቼ ስልክህን ይዤው እዛው ኪስ ውስጥ እንዳለው ካየኝ እጅ ከፈንጅ ነው። ይዤው እየሮጥኩ ከሆነ ግን የኔን ንብረት አንተ ልትቀማኝ ቢሆንስ የምታሳድደኝ? ይሄ ነው። ከዚህ ነው እኮ ህግ እንትን የሚለው እጅ ከፈንጅ በቃ ከሌላ ቦታ የመጣን መጽሐፍ ቅዱስ አንድ እሱ ነው። ሁለተኛ መጽሐፍ ቅዱስ ብለው ይዘው የመጡት ነገር በችኮላ መጽሐፍ ቅዱስ ሳይሆን የሆኑ ሰዎች የመጽሐፍ ቅዱስ ማብራሪያ የጻፉበት መጽሐፍ ነው። ቅዳጁ ደግሞ መጽሐፍ ቅዱስ ነው፣ ይጣረሳል። በኋላ ላይ ይሄን ልጅ ይዘው አሰሩት። ይዘውት ሄዱ፣ እሳቸውን አሰሩ ማለት ነው። ያንን ድራማ ሰራ ማን? አቶ ቢንያም ያንን ቪዲዮ ለቀቀ። ያን ቪዲዮ ሲለቅ ቅድም ያልኩ በወላይትኛ የተለቀቀውን ቪዲዮ አይታል። ነገሩ ኖርማሊ ሴንሲቲቭ ነው። ቁርአን ተቀደደ ቢባል ሙስሊም ደስ አይለውም። ትክክል ሊሆን ይችላል። ነገር ግን ሳያጣሩ ብዙ ቪዲዮዎች ተሰሩ። ነገሮች እየሄዱ በሄዱ ቁጥር ግን ክርስቲያን የሆኑ ወገኖቻችን እንኳን ከዚህ ቀደም የነገርኩ አይነት ቪዲዮዎች መስራት ተጀመረ። አንደኛ ሰውየው ማንበብ ይችላል ወይ? ሁለተኛ ሆን ብሎ አድርጎታል ወይ? ሶስተኛና ዋናው ጥያቄ ግን አድርጎታል ወይ መነሻው መሆን ያለበት። እነዚህ ነገሮች ከተደረጉ በኋላ ኢሚዲየትሊ አሁንም ቪዲዮ ስላለኝ ነው የምነግርህ፣ ቢንያምና ግብረ አበሮቹ ፖሊስ ጣቢያ ስብሰባ አድርጓል። ስብሰባ ያደረጉበት ቪዲዮ እጄ ላይ አለ፣ ማሳየት ይችላል። ምንድን ነው የሰበሰባቸው? ፖሊስ ጣቢያ ውስጥ ምንድን ነው መመሪያ እየሰጡ ያሉት? ይሄ እንዳለቀ ደግሞ ኢሚዲየትሊ ቸርቹ አካባቢ ሄደው መጽሐፍ ቅዱስ ተቀዷል የሚለውን አጀንዳ ትተው መስጊድ በአጠገባችን በቸርች አጠገብ በ300 ሜትር ርቀት እንዲሰራብን አንፈቅድም የሚል እሱ ነው የሚፈቅደው የማይፈቅደው። ህጉን ልንገርህ። አንደኛ እነሱ እያነሱ ያሉት በሁለት የተለያዩ ሃይማኖቶች መካከል ቸርችና መስጊድ ሊኖራቸው የሚችል ርቀት ተብሎ የተቀመጠ ህግ አለ ነው። ህግ ካለ ሊኖር ይችላል። ያን ህግ አያከብርም። 300 ሜትር አካባቢ ርቀት ነው ያለውና ያንን ህግ አያከብርም ነው የኔ ጥያቄ። በሁለት አንድ አይነት እምነት ባላቸው ቤተ እምነቶች መካከል ደግሞ የተቀመጠ ገደብ አለ። ቸርችና ቸርች እውነት ገብተዋል። በጣም ተቀራርበው የተሰሩ ጎረቤት የሆኑ እኮ አሉ። ጎን ለጎን የሆኑ እኮ አሉ። ማይክ የሚዋዋሱ አንድ ማይክ ያበድረኝ አንድ ስፒከር አበድረኝ የሚባባሉ ለዚያ የሰው ኃይል የማያስፈልጋቸው እዚህ በአጥር የሚቀባበሉበት። ይሄም ራሱ አንድ ጥያቄ ነው።
ነገር ግን አቶ ቢንያም ያላየው ነገር አቶ ቢንያም ምለው በነገራችን ላይ ፓስተር ስለማይገባውም ጭምር ነው። እኔ የሌሎች ሃይማኖት መሪዎችን አከብራለሁ። ይሄ የሃይማኖት መሪ ሳይሆን በሃይማኖት ነጋዴ ነው። የሃይማኖት ነጋዴ ነው። ጋር ቢዝነስ ውስጥ የተሰማራ ሰው ነው። በጣም በጥላቻ የታወረ ነው። ምናልባት ፌስቡኩን ገብቶ ሰዎች ማየት ይችላሉ። ሀሩን ሚዲያ ከዚህ ቀደም በመስጊድ ዙሪያ ኢንተርቪው ለማድረግ ሄዶ አሸባሪዎች መጥተው እንደዚህ ኢንተርቪው አድርገው ሰሩ የሚል አንድን ሰው አሸባሪ ማለት እኮ ወንጀል ነው አይደል? ይሄን ወንጀሉን ፊት ለፊት በአደባባይ የሚጽፍ ሰው ነው። በውስጥ መስመር አናግሮኛል። ራሱ መጥቶ አናግሮኛል። ጨዋ ለመምሰል የሚሞክረው ነገር አለው። ነገር ግን ጨዋነቱ ያ ደግሞ አስመሳይነቱ የሚጋለጥበት ወጥቶ ይሄ አሁን ያልተረዳው ነገር ምንድነው የምልህ የተቀመጠው ገደብ ባያሟሉ በመካከላቸው ፌደራል መንገድ ካለ መስራት ይቻላል። ዋና መንገድ ነው። ስለዚህ ዋና መንገድ አለ። 300 ሜትር ርቀት አለ። አዲስ አበባ ሳባ መስጂድ በቅርብ ሄደን አይተናል አይደል? መንገድ ተሻግረ አስኮ እኮ አጥር የሚለያቸው መስጂድ ጎን ለጎን ነበር። አስኮ አዲስ ሰፈር ላይ ሂድ ወደ አዋሳ ደግሞ ሂድና 4 ሜትር መንገድ ብቻ የሚለያቸው ቡና ቅምሻ የሚባል መስጂድ አለ። እኔ እየሰገርኩኝ ፐርፐዝሊ ከፍተኛ ጩኸት ተከፈተ። ምንድነው ስል እንደዚህ ያደርጋሉ አሉ። አንደኛ ከኋላ ነው የመጡት፣ ሁለተኛ መሬቱ ህጋዊ አልነበረም። እንዲሁም የመስጂዱን አጥር ሁሉ ዘግተው ነበር። ይሄ ሁሉ ነው ተከባብረን እንኑር ተብሎ ተጠይቆ 4 ሜትሯ መንገድ ተፈቅዳ ያለበት ሁኔታ። ሌላው ይበንዲና ለባይዘው ደግሞ ህግን ማስከበር የሚገባው የህግ አካል ነው እንጂ ግለሰቦች የሌላኛው እንዲሰራ ፈቅዳለሁ አልፈቅድም ማለት የትኛው ስልጣኑ ነው? እሱን ነው እንደ ግለሰብ አሁን እንደ ቢንያም ነው የምናወራው። እንደ ቸርቹስ ቢሆን መጠየቅ ያለበት አሁን ፍትሃዊ ሆነው መሬቱን ፈቀዱ። ለምን ፈቀዱ ነው? ለእነሱ ጫና ለማድረግ ነው። አሁን ምንድነው የተፈለገው? መጽሐፍ ቅዱስ እየቀደዱ እንደዚህ እያደረጉ እንዴት ጭራሽ መስጊድ ትፈቅዱላቸዋላችሁ ይሉና ባለስልጣኖቹን ደግሞ ከስልጣናቸው ውጪ ሃይማኖታዊ ነገር ሊያደርጉባቸው ይሞክራሉ። አንዳንድ አካባቢዎች እኮ ባለስልጣንን ገዝቻለሁ የሚሉ አባቶች አሉ። የገዝቻለሁ ፖለቲካ አሁን አብቅቷል። በተቃራኒው ደግሞ ይሄኛው ለሃይማኖት አድላ የሚል አንድ ቦታ ምናልባት በሌላ ጊዜ እንመጣበታለን። ሐዋሳ አካባቢ ለመስጊድ የተፈቀደ ቦታ አለ። ያን የፈቀደው ሰውዬ ስልጣኑ ተጠቅሞ አግባብ ህግ ስለሆነ ያጸደቀው ወረቀት አለው። ያንን ወረቀት ሲሰጣቸው እኔ እኮ ባለቤቴ አንተ ለእስላሞች ስለፈቀድክ ኢየሱስ አንተ ላይ ይቆጣባል እያለችኝ ነው ያደረኩላችሁ ብሎ ለነሱ ውለታ እንደዋለ አድርጎ ይነግራቸዋል። እሺ እናመሰግናለን ብለው ተቀበሉት። ስራው ነው እኮ ይሄ ኃላፊነቱን ነው የተወጣው። ግን ባለቤቱ ራሱ ተቆጣቸው። አየህ እንዲህ ፖለቲካና ሃይማኖትን በጋብቻ ማስተሳሰር ወደፊት የሚያስከፍለው ደግሞ ባለስልጣን የሆኑ ሰዎች ስልጣን ላይ ያሉ ሰዎች በጣም የከፋ ይሆናል። አሁን መነሻው እንግዲህ ገብቷል። የመጣው መስጊዱ እንዳይፈቀድ ለማድረግ ነው። ይሄ መሆኑን ደግሞ በምንድን ነው የምታየው ካልከኝ ከዛ በኋላ የፍርድ ቤቱን ውሎ ነው የምነግርህ። አንደኛ ሰዓታቸውን ጠብቀው ወደ ፍርድ ቤት አላቀረባቸው። አንድ ሰው እጁ ከተያዘበት ጀምሮ ኦልሞስት በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት አለው። አግባብ በሆነ መንገድ ያ ነገር ሳይሆን ሲቀር ያ ሰው የህግ ታሳሪ የህግ ሳይሆን የግለሰብ እስረኛ ሊባል ይችላል። ይህን እንግዲህ ምናልባት የህግ ባለሙያዎች ራሳቸው የሚተነትኑት አንቀጽ እያጣቀሱ የሚናገሩት ነገር ይኖራል። ሁለተኛ እርሳቸው በሌሉበት ያ 15 ቀን የጊዜ ቀጠሮ ተሰጥቷል። እስረኛው ሳይኖር እስረኛው አንተን ከሰስኩ አንተ በሌለህበት የ15 ቀን ጊዜ ቀጠሮ በመጀመሪያ ደረጃ የሆነ ሐሙስ ቀን ለማቅረብ ተሞከረ። ሐሙስን ካሳለፏት አርብ ስቅለት ነው፣ ቅዳሜ በዓል ነው፣ እሁድ ነው ምናምን በዛ በኩል ሰኞም ይዘጋል፣ በዚህ እናስረዋለን አይነት የተንኮለኛ ፖሊሶች አሰራር ስራ ተሰርቷል። ከዚያ ባሻገር ግን እሳቸው በሌሉበት ፍርድ ቤቱም እንዴት እንደፈቀደ በማይታወቅበት ሁኔታ የ15 ቀን ጊዜ ቀጠሮ ተወስዷል። ይሄንን ቤተሰብ አያውቅም፣ ጠበቃው አያውቅም፣ እሳቸውም አያውቁም። ለምን ተብሎ ሲከታተሉ ቤተሰብ ሲከታተል አይ ሄደው እንትን አቃቤ ሕግ ጠየቁ። ምንድነው እንደዚህ ምናምን ሲባል ፖሊሱ ይጠራ፣ እኔ እኮ ይምጡ ይቅረቡ ብዬ ነበር። ለምን ሲጠራ አይ እኔ እኮ በዛው ሄጄ ዝም ብዬ 15 ቀን ቀጠሮ አሰጥቻለሁ። በውስጥ የሚሰራ ነገር በቃ የግል ቤት እንደፈለገ የግለሰብ እንትን አርጋታ ማለት ያ አይደለም። የሚገርምህ እኮ ከዛም በኋላ ያኛው ቀን ሲደርስም አሁንም ሲገፉ ቆይተው ትላንትና ነበረ ቀጠሯቸው። ከትላንትናው ቀጠሮ በፊት
አንድ በዓል ነበር አይደል አይ ቲንክ የአርበኞች ከሱ ቀን በፊት የእግድ ደብዳቤ ወጥቷል ማለት እሳቸው የ15 ቀን ቀጠሮ ተሰጣቸው ተከራክሮ ጠበቃው የዋስትና መብታቸውን አስፈቀደ አሁን ተሰራ የተባለው ወንጀል ተሰርቶ እንኳን ቢሆን የዋስትና መብት አያስነፍግም እንደ ህግ ስለዚህ ያንን ተጠቅሞ ጠበቃው የዋስትና መብታቸውን አሰጠ ቅድም አንድ ነገር ያዝልኝ እሳቸው ሳይኖሩ የጊዜ ቀጠሮ አሰጥተዋል በጊዜ ቀጠሮ ደግሞ ተከራክሮ ጠበቃው የዋስትና መብታቸውን አስፈቅዷል የዋስትና መብታቸው የተፈቀደው 9 ሰዓት ነው 9 ሰዓት ከሩብ 9 ሰዓት ከ20 ምናምን አካባቢ ቤተሰብ ጣቢያ ወስዶ አድርሷል ምን ቀን ነው ጁማዓ ቀን ነው ተመልከት ጁማዓ ቀንን 11 ሰዓት ካስገቧት ቅዳሜና እሁድን የማሰር መብት ይኖራቸዋል ይሄን የተንኮል የሴራ አካሄድ ይሄዱና ቆይ አንዴ እንትን እንጠብቃለን ቆይ እንደዚህ እናደርጋለን አንዴ እንደዚህ ምናምን እያሉ ጠበቋቸውና አይ በቃ እግድ ደብዳቤ ወጥቷል አንፈታቸው ኦኬ የእግድ ደብዳቤውን ስጡን ትክክለኛ ጥያቄ ነው አይደል አይ የለም እጃቸው ላይ እግድ ደብዳቤ አይ በስልክ ነው ዳኛው የዋስትና መብት ሰጥቶ በስልክ ደውሎ አትፍቷቸው ብሎ ከሆነ እሱ ላይ ነው ችግሩ ነገር ግን እሱም አላደረኩም ማለት እሺ ስልክ ስጡኝና እንደውል ማን ያለው አይ አንሰጣችሁም በዚህ ጭቅጭቅ 11 ሰዓት ሞላ ጁማዓ ታሰሩ ቅዳሜ ታሰሩ ምናምን ከዛ በኋላ በዓላት በዚህ ወር ተደራራቢ አይደል እነዚህም ተጨምረው ማለት ነው አሁን ሰኞ የግድ ደብዳቤው ማሳየት አለበት አቃቤ ሕግ አላሳየም ዋናው ፍርድ ቤት እግድ የወጣበትን አግባብና የግድ ደብዳቤውን እንዲያሳይ ጠራው ከበዓሉ በፊት በነበረው ቀን እዛ የነበሩ ባልደረቦቻችን ፍርድ ቤት ተገኝተዋል ስሙ ተጠራ የለም አልተገኘም ዛሬ ቀጠሮ ነው ዛሬ ቀጠሮ ተቀጥረው ደግሞ እሳቸውን 4 ሰዓት ከምናምን ከጣቢያ ይዘዋቸው እየወጡ እነሱ ጨርሰዋል አቃቤ ሕጉ ገብቶ የ6 ቀን ጊዜ ቀጠሮ የጊዜ ቀጠሮ እኮ ማለት መጀመሪያ የተሰጠው የጊዜ ቀጠሮ አለ የተሰጠኝ የጊዜ ቀጠሮ አልበቃኝም በዚህ መልኩ እንደዚህ ስለሚሆን ምናምን የሚለውን ነገር ተጠርጣሪው ባለበት ነው ተከሳሹ ባለበት ነው መናገር ያለበት ጠበቃው ባለበት ነው ጠበቃውም የለም ማንንም የለም የ6 ቀን ሌላ ጊዜ ቀጠሮ ሰጥቷቸዋል እንግዲህ ሌላኛው በጣም አንገብጋቢውና የሚያበሳጨው ነገር ደግሞ ጥብቅን ይሄ የዋስትና መብቱ የተሰጠበት ዋናው መንገድ ምንድነው ምስክር አለ አይደል 4 ምስክሮች አሉ አንደኛው ይሄ እሳቸው ጋር ታስሮ የነበረ ልጅ ነው ባለኝ መረጃ መሰረት እስር ቤት ውስጥ ይቀለባል ክትፎ ነው የሚያበሉት ሐሳብ ላይ እስከ እንደዚህ እንፈታሃለን እንደዚህ እናደርግልሃለን የማታል ነገር እየተደረገበት ነው ያለው ምንድነው መሐመድ ነው ግድ የለም ዝም ብለው ወረቀት ነው ቀደ ተጠቀም በል ብሎኛል እንዲል ነው የተፈለገው በዚያ ላይ ከሁለት ሱቆችን የሳቸውንም የሚስታቸውንም ሱቅ አሽገውባቸዋል እሺ እሳቸው እንበልና ያው ተጠርጣሪ ናቸው በሚል እንያዘው እንደው ይሄ የህግ ጥሰቱን ሁሉ ያያል ማለት ነው ባለቤቷ ምን አገባት የባለቤቷ ሱቅ ለምን ታሰበ አንተ ባጠፋው ጥፋት ልጅ አይቀጣም ይሄ ወንድምህ አይቀጣም ባለቤቷ አትቀጣም በወንጀል ደረጃ ወንጀለኛው ብቻ ነው ተጠያቂ የሚሆነው እንደ ሰማይም እንደ ምድርም ህግ እኔ በሰራሁት ስህተት ልጅ አትቀጣም ልጄ በሰራችው ስህተት እኔ አልቀጣም የእሳቸውም ሱቅ ታሽጓል እሱ ለምን ገረመ በጣም የሚያስገርም ነገር ልንገር የፍርድ ቤት ትእዛዝ የለም ሲታሽግ ማን እንዳዘዘው አይታወቅም ለአንድ ወር ታሽጎ ከትላንት ወዲያ ምናምን የተከፈተው ሲከፈት ደግሞ የፖሊስ የደንብ ልብስ የለበሱ አካላት የሰባበሩትን ዕቃ በፎቶግራፍ ማሳየት እንችላለን ምን ማለት ነው አሽግ ተብሎ የሄደ ፖሊስ የሰውን ንብረት እንደዚህ ማውደም ተው ያልተሸጡ ቆቀሮች እኮ ለእኒህ ሰውዬ ለኪሳራቸው በቂ ናቸው በትክክል ሳይሸጡ የቀሩ ቆቀር አለ ዳቦ አለ የተሰሩ የተዘጋጁ ምግቦች ይኖራሉ እነዚህ ሳይሸጡ መታሸጉ ብቻውን ለእኒህ ሰውዬ መክሰር በቂ ነው ካላቸው የኢኮኖሚ አቅም አንፃር ግን አሻጊው ማን እንደሆነ አይታወቅም ፍርድ ቤቱ ይከፈትላቸው ብሎ ያዘዘው ኦልሞስት ወር ሲሞላ 2 ሱቆች ታሽጎባቸዋል ምንድነው የተሰራ ያለው የሳቸው የሚስታቸው አሁን ተከፈተ የሳቸው እንደምትመለከተው ፎቶግራፍ ሰጣለው በዚህ መልኩ መደርደሪያቸውን እንደ አቅሚቴ የሰሯትን መስታወት ምናምን መደርደሪያ ሰባብረውባቸዋል የተበላሹ ብስኩቶች የተጣሉ አሉ እነሱ ፎቶ አልተላከለንም ነገር ግን ሊገመት የሚችል ነገር ስለሆነ የታሸገበትን ሰዓት አንፃር አይተ ለስራ የተዘጋጁበት ወቅት ከመሆኑ ጋር የሚደፉ ዘይቶች አሉ ምናምን ይሄ ከበቂ በላይ ለስኒህ ምስኪን ሰው ለኪሳራቸው በቂ ነው ይሄ እንግዲህ የዋስትና መብት ተነፈገ እንዳልኩ ማን ነው የከለከለው አናቀም ሱቅ ታሸገ ማን ነው ትእዛዝ የሰጠው አሻጊውን አናቀው
እንዲህ እየተደረገ እንደፈለጉ የሚፈነጩበት የህግ አግባብ እየተስተዋለ መጥቷል። በዚህ ጉዳይ ላይ ጠበቆቹ ከዛ በኋላ እኔ የተለያዩ ቦታዎች እንዲደርስ እስከ ፍትህ ቢሮ እንዲደርስ አድርጌያለሁ በራሴ አቅም። ይህንን ጉዳይ መጅሊስ እንዲይዘውም ለመጅሊስም ማመልከት ባለብኝ ደረጃ መረጃ መስጠት ባለብኝ ደረጃ ሰጥቻለሁ። አሁን ባለኝ መረጃ መጅሊስም ጠንከር ያለ ደብዳቤ ጽፏል። የክልሉ መጅሊስም ከዚያ በኋላ ጠንከር ያለ መግለጫ ሰጡ። ጠበቃ ከሌላ ሀገር ከመጣ እኮ እንጎዳለን ብለው የሚፎክሩ ሰዎች ናቸው። ጎበዝ ጠበቃ ነው አሁን ያለው፣ የዛው ሀገር ተወላጅ ነው። እዛው ያሉ የፍትህ ቢሮ ገብተው አይተዋል። ሙስሊም ያልሆኑ አካላት ናቸው፣ እያለቀሱ ነው ያወሩ። እኔም የምነግርህ ነገር አሉ እኒህ ሰውዬ እንዳላረጉት አረጋግጠናል። ሙስሊም ያልሆኑ ወንድሞች ናቸው፣ እህቶች ናቸው፣ የኦርቶዶክስ እምነት ተከታዮች ናቸው። እሺ ይሄንን ጉዳይ በቅርበት እየተከታተሉ ስለሆነ ከተከራዩበት ቤት ተባረዋል። አሁን እነዚህ ሰዎች ማለት እውነታውን ስላዩትና እውነተኛውን ስለተናገሩ ስላሳወቁ ከተከራዩት ቤት እንዲባረሩ ተደርገዋል። እንግዲህ እዚህ ውስጥ የምንመለከተው አሁን ትልቁ ችግር ነው መሰለህ። ህግ ያወጣዋል ኖርማሊ እስከ ሰበር ድረስ መሄድ ይቻላል፣ ምንም ችግር የለውም። አሁን ምስክር ተብለው የመጡት 4ቱ ምስክሮች የሰጡት ምስክርነት የተለያየ ነው። ፍርድ ቤቱ በራሱ የዋስትና መብቱን የሰጠው ከዚህ አግባብ ተነስቶ ነው። አንደኛው መጽሐፍ ቅዱስ ከየት ነው የነበረው ሲባል መሳቢያ ውስጥ ነው ያወጡታል። አንደኛው ላይ መደርደሪያ ላይ ነው የነበረው ይላል። አንደኛው አላየሁም ይላል። አየኸው የተነገረህን አንድ ቀልድ ነበረ ድሮ ልጆች እያለን ደረጀና አብድ የሚሰሩት እና ምስክሩ ነኝ ብር እሰጥሃለሁ ብሎት አይደል? ምንድን ነው የምታስታውስ ከሆነ ዳኛው ጥያቄ ይጠይቀዋል። ሰውየውን የት ነው የምታውቀው? ምን አይነት ልብስ ለብሶ ነበር? አነጋገሩ ምንድን ነው? አረ ወደ ገደለው ይላል። ገደለ በል ነው የተባለው። ገብቷል? ገደለ ተብሎ ብር ይቀበል ነው። አረ ወደ ገደለ የምጠይቅህ መልስ ስራ ሰዓት ይዘዋል። አነጋገሩ ምን አይነት ነበረ? ሻይ ሲጠጣ እንዴት ነበር ሲያማስል የነበረው? ገብቷል? እነዚህ መሰረታዊ ጥያቄዎች ናቸው። ዝም ብሎ አይደለም የሚጠየቁት። ቀልዱ መሪር ቀልድ ነው። መጨረሻ ላይ ምን ይላል? አቦና 100 ብርህን ውሰድ ገላግለኝ። አየኸው እነዚህ ሰዎችን ጠበቃው መስቀለኛ ጥያቄ ሲያፋጥጣቸው አቃቤ ሕጉ ይከላከልላቸው ነበር። ነገር ግን ለየብቻ ገብተው የሰጡት ቃል የተምታታ መሆኑ የሰውየውን ነጻነት የተፈበረከ መሆኑን በደንብ የሚያሳይ እስከ ሰበር ይመጣል። እዛው የሚያልቅ አይደለም። አዲስ አበባ እኮ ይመጣል፣ ወደ ፌዴራል እኮ ይመጣል አስፈላጊ ከሆነ። ነገር ግን ስጋታቸውን ልንገር። አሁን ምንድነው አህያ ጅብን ከነከሰች አትለቅም፣ ሲሞት ነው የምትለቀው። ቢኮዝ ከለቀቃት ምን እንደሚያጋጥማት ታውቃለች። ከለቀቃት የነከሰችውን ጅራቱን ነክሰዋለች። እሱ እንዲህ ይላል። ሳይሞት አትለቀው። የህልውና ጉዳይ ስለሆነ የህይወት ጉዳይ ስለሆነ አሁን እኒህ ሰውዬ መጽሐፍ ቅዱስን አልቀደዱትም። ስለዚህ የተቀደደ መጽሐፍ ቅዱስ አለ። ማን ቀደደው ነው ጥያቄ። ለተንኮል ሴራቸው ሲሉ የገዛ መጽሐፍ ቅዱሳቸውን የሚቀዱ ሰዎች እዚህ ውስጥ እንዳሉ ማሳያ። ይሄ እንዳይወጣ ነው የሞት ትግል እያደረጉ ያሉት። በተረፈ አሁን በሽምግልና መጀመሪያ ምን አሉት? በቃ ተብሎ ሃይማኖት ፎረም ተሰበሰባሉ። ሃይማኖት ፎረም ሲባል ኢትዮጵያ ውስጥ የሃይማኖት ተቋማት ጉባኤ ስንት ሃይማኖቶች ነው ያሉት? 7 አካባቢ ሃይማኖቶች አሉ። እኔ 2 ናቸው ነው የምለው። 6ቱ መጽሐፍ ቅዱስ አማኞች ናቸው። መጽሐፍ ቅዱስ አማኞች ናቸው። ኖርማሊ 7 እንበል። 7ቱ ያልተሰባሰቡበት ያልተገኙበት ስብሰባ መካሄድ አይችልም አይደል? የሃይማኖት ፎረም ተብሎ የተቋቋሙት ሙስሊሞቹን ያላካተተ ስብሰባ አድርገዋል። ታዲያ ምን የሃይማኖቶች ያስብሉ ገብተዋል። አሁን የውሸቱን ዜና ያመኑ ሌሎች ሃይማኖቶች ሊኖሩ ይችላሉ እስኪጣራ ድረስ። ስለዚህ ሙስሊሙን ገለል አድርገው በራሳቸው መንገድ የተወራ ነገር በኋላ ላይ ምንድነው የተወሰደው? በቃ ይውጡና እሳቸው ይቅርታ ይጠይቁ። ለምን ነው ይቅርታ የሚጠይቁት? አላደረኩም እኮ እያሉ ነው። ከጅምሩ አላደረጉኝ። ስለዚህ ይቅርታ ከጠየቁ አንገትህን ደፍተህ ትኖራለህ እስከመጨረሻ። ባይዘው ዲኑ ፍርድ ካቀረቡባቸው እንደ ማስረጃ አድርገው ካቀረቡት መካከል የሆነ ፎቶ የተለቀቀ ነበረ። ታስታውሰው? ወደ አንተ ልኬው ነበረ። እንዲሁ አይተዋል። አንተን በደንቤው ያልከኝ ይዞታው ራሱ ስታየው ገና ኤአይ እንደሆነ ባይዘው ያስታውቃል። ግን ያንን ፎቶ ይዘው ነው ፍርድ ቤት ያቀረቡት የሚባለው እንደ ማስረጃ ያቀረቡት። ወረቀትና ወረቀቶች እንደዚህ ይዘው ሰውየው ከላይ ክብደት ያለው ከላይ ብስኩት አስቀምጠውበት ወረቀቱ ብስኩቱ ተቀምጦበት አይወድቅም ማለት ኤፎር ሰው ይዞ ሌላ 3ኛ ኤፎር በሁለቱ ኤፎሮች መካከል ሆኖ
ከዛ ብስኩት በመጀመሪያ ደረጃ ኤፎሩና ኤፎሩ መሀል ያለውን ኤፎር መያዝ አይችሉም እንኳን እና እንኳን ብስኩት ሊሸከም ማለት ነው። ሁለተኛ ደግሞ አይተው አለባበሳቸውን አግራቸውን እንደዚህ አምረው ዘንጠው ኢቭን እንደዚህ ከትልቅ ሰው አይጠበቅም። ቀጥሎ አለባበሳቸው ራሱ የአካባቢ አለባበስ እንዳልሆነ የጀለቢያ ለማስመሰል ሰዎች መኖራቸው ደግሞ አሁንም ክርስቲያን ወገኖቻችን በተለይ እንደዚህ አስመሳይ ሰዎችን ለምን እንዴት ወዴት ብለው መጠየቅ እንዳለባቸው ማሳያ ነው ብዬ አስባለሁ። በጣም ቴንኪው። እንግዲህ ያው ውድ ተመልካቾች ያለው ነገር ግልጽ ነው ማለት ምን ያክል አካባቢው ላይ ሃይማኖትና ስልጣን ሃይማኖትና በሃይማኖት የተሸፈነ ላይክ ሙስሊሞች አካባቢው ላይ መስጂድ እንዳይገነቡ አካባቢው ላይ መስጊድ እንዳይሰራ ጫና ለማድረግ የሚደረግ በሃይማኖት የተሸፈነ እንቅስቃሴ እንጂ ፈጽሞ እውነታ የሌለው ሰውየው በዚህ እድሜያቸው እንግዲህ በጣም ትልቅ ሰው ናቸው። እንደዚህ አይነት ሰው ፈጽሞ መጽሐፍ ቅዱስን ቀዶ ሸጦ መጽሐፍ ቅዱስን ማራከስ ወይም የሆኑ ሰዎችን ሃይማኖት እንደዚህ የማያስቡ አይነት ሰውን በዚህ እድሜያቸው እንደዚህ ማንገላታት ከዛም አልፎ ደግሞ የእሳቸውን ሱቅ ሳይሆን ከእሳቸው አልፈው የሚስታቸውን የቤተሰብን ሱቅ እስከ መዝጋት ድረስ ምን አይነት ፍትህ መጓደሎች እየተሰሩ እንደሆነ በግልጽ የሚያሳይ ነው። ስለዚህ ከዚህ አንጻር ምናልባት እንደ መዝጊያ ለተመልካቾቻንም ሰዓት በጣም እንዳይሄድ ይህንን ጉዳይ በምን አይነት መልኩ ልባት ማግኘት እንችላለን የሚሉ ትንሽ የመፍትሄ ሀሳቦች ካሉ እሱን እናንሸራሽርና ይሄ እንግዲህ የፍትህ አካላት እጃቸውን ማስገባት አለባቸው። ፍትህ ቢሮ መግባት መቻል አለበት። መጅሊሱም አሁን የጻፈው ደብዳቤ እንዳለ መረጃው ደርሶኛል፣ ደርሷቸዋል፣ ለዛም ተሰጥቷቸዋል። ደብዳቤ ከመጻፍ ባሻገር የደብዳቤው የት ደረሰ ብሎ የመከታተል እንዴት ነው ብሎ የመጠየቅ ልምዱ ሊኖረን ይገባል። የባለ ሀብቶች ድርሻም አለ እዚህ ቦታ ላይ። ወላይታ ሶዶም በማልማት ሙስሊም ባለ ሀብቶች ትልቅ ሚና አላቸው። ሙለጌን ብቻ ማንሳት እንችላለን። በቅርቡ ባለ 18 ወለል የህንጻ ሞል ለመገንባት በእንቅስቃሴ ላይ ናቸው። ትምህርት ቤት ላይ ህንጻ ሰርተዋል። ድልድይ በተለያዩ አካባቢዎች ሲሰሩ ቆይተዋል ምናምን። ይሄ ማለት እሳቸው ስራ ላይ ሆነው አዛም ቢልባቸው የሚሰግዱበትን መስጊድ እየከለከሉ ግን ብርህን ብቻ ገንዘብህን ብቻ ለግ አዝማሚያ ያለና ምንድን ነው እየተሰራው ያለው ሚል ባለሀብቶችም ሊጠይቁ ይገባል። ሁለተኛ ከንቲባዋ ወረድ ብለው ደግሞ ሊሰሩበት ይገባል ብዬ አስባለሁ። ከንቲባዋ በጥሩ ሁኔታ ጥሩ እንቅስቃሴ ጥሩ ስራ የሚሰሩ ታታሪ እንደሆኑ አንዳንድ መረጃዎችን አይቻለሁኝ። የሆነ ሆኖ ሃይማኖታዊ ጫና እንዳይሆንባቸው ባለስልጣን ስትሆን የሁሉ እናት የሁሉ አባት መሆን ማለት ነው። ባለስልጣን ስትሆን ለሆነ ጎሳ ለሆነ ዘመድህ ለሆነ ሃይማኖት ማገልገል አይደለም፣ ለእውነት ማገልገል ለእውነት መወገን ነው። ፍትሃዊና የሁሉም ሀገር ማድረግ መቻል ማለት ነው። ስለዚህ ክብርት ከንቲባ በተቻለ አቅም ወርደው የሚያዩበት መንገድ ቢኖር በተለይ ኮማንደሩ አካባቢ ያሉ ያልጠሩ ነገሮች አሉ። ኮማንደሩና የኮማንደሩ ልጅና የፓስተር ቢኒያም ቅርብ ሪሌሽን እንዳላቸው መረጃዎች ደርሰውኛል። እንግዲህ ኮማንደሩ ለልጁ እያደሉ ነው። ኮማንደሩ ለሃይማኖታቸው እያደሉ ነው። ምን አይነት ፍትህ ነው እየሰጡ ያሉት? ፖሊሶች ተራ ፖሊሶች አንፈታም ፍርድ ቤት ፍቱ ያላቸው አንፈታም ማለት የቻሉበት ምክንያት ዝም ብሎ የመጣ ነው ብዬ አላስብም። በጣም የተደራጀ የሆነ የተቀናጀ ነገር ተሰርቶ እንጂ እንዲሁ ባንዴ አንድ ተራ ፖሊስ ፍርድ ቤት ፍታ ያለውን እኔ አልፈታም ሊል አይችልም። ስለዚህ ፍርድ ቤቱም ወረድ ብሎ ደግሞ ማየት ያለበትን ነገር ማየት አለበት ብዬ አስባለሁ። በዋነኝነት ግን ይሄ ጉዳይ የግለሰብ ጉዳይ አይደለም። ይሄ ጉዳይ የሃይማኖት ጉዳይ ነው። ይሄ ጉዳይ የሃይማኖት ጉዳይ ነው ስል ስለ ሙስሊሙ እያነሳ ነው። ስለ ሙስሊሙ ሳነሳ ስለ ኢትዮጵያውያን ሙስሊሞች ብቻ አይደለም፣ ስለ መላው ዓለም ሙስሊም ነው። አክሱም የተወሰኑ ሰዎችን በመበደል ነው የተጀመረው። የተወሰኑ ሰዎች ስለሆኑ ብለህ መተውህ እንደ ሀገር እንዲጨቆኑ አድርገዋል። አሁንም ይሄኛው ሌላኛው አክሱም እየሆነ የሚመጣበት ሂደት አለ፣ ሃይማኖቱ ቢለያይም። ስለዚህ ወጣቱን ትኩረት ሊያደርግ ይገባል። በጣም በሚያናደድ ሁኔታ አንድ ነገር ሲከሰት የአንድ ቀን የሁለት ቀን አጀንዳ አድርጎ ብቻ ጉዳዩን ልባት ሳያገኝ ወደ ሌላ አጀንዳ የሚዞር ሌላ ጉዳይ ሌላ ጫውታ የሚሄድ ወጣት ይሄ ተገቢ አይደለም። ሾርት ሞሪ ነው ቢቻል ደግሞ የኢትዮጵያ ሙስሊም ወጣቶች ካውንስል አርባ ምንጭ ነበር የተመሰረተው። ሰሞኑን አይተዋል። አርባ ምንጭ ላይ ሲመሰረት ክቡር ፕሬዝዳንታችን ንግግር አድርገው ነበር በሚገርም ሁኔታ። ስለዚህ ጉዳይ ሳያነሱ ስለ አክሱም ብቻ አንስተው ነው የመጡት። በዛ ቦታ መነሳት ነበረበት። አንድ ሁለተኛ ዋና ከተማ ከመሆኑም አንጻር ይሄ የወጣት ካውንስል መመስረት የነበረበት እዛው
ወላይታ ሶዶ ከተማ ላይ ነበር መሆን የነበረበት። ያ ካልሆነ ግን ነበር የሚለውን ሳይሆን ምንቶ ኢሚዲየትሊ አሁን የዞኖች ምስረታ ላይ ቀድሞ የወላይታ ሶዶ ወጣት ካውንስል መመስረት መቻል አለበት። ወጣቶችን በጣም ነው የሚያስፈራሯቸው። ያ ነገር መቆም መቻል አለበት። በስነ ልቦና ገለዋቸዋል። ቀና የሚል ወጣት መፍጠር ካስፈለገ ደግሞ ካውንስሉን መቀላቀል አለባቸው። ወጣቶቹ በካውንስሉ የተለያዩ ስልጠናዎች ማግኘት አለባቸው። ካውንስሉ ህጋዊ ነው። ይሄ ሌላ አጀንዳ ያለው አይደለም። ሀገርን የማልማት ሀገርን የማሳደግ አጀንዳ ይዞ የሚንቀሳቀስ ካውንስል ነው። ይሄ ማንንም ያውቀዋል። ስለዚህ ሀገርን ማልማት፣ ሀገርን ማሳደግ፣ ሀገርን ማንቀሳቀስ መብትን ከማስከበር ይጀምራል። ወላይታ ውስጥ የሙስሊሞች መብት እውነት ተረግጧል። ይስተካከል ስንል የሁላችንም ድርሻ እንወጣለን። በጣም ጀዛከላሁ ኸይር። ምናልባት ከእንትኑ ሊወጣ ሊሆን ይችላል፣ ግን ምን ያክል ሙስሊሞች አሉ እንትን ላይ ወላይታ ላይ ማለት ብዛታቸው ምን ያክል ነው? በብዛት ደረጃ እንደዚህ ዳታ በትክክል የተቀመጠ ዳታ ለጊዜው የለኝም። ነገር ግን እንደ ፐርሰንት ስናየው በጣም አነስተኛ ቁጥር ነው ያላቸው። በአብዛኛው ወላይታ ሙስሊሞች አሉ። ደግሞ ከሌላ ቦታ ሄደው እየሰሩ ያሉ ስልጤዎች አሉ፣ ጉራጌዎች አሉ ምናምን። እንደ ኢትዮጵያ አይደለም። እኔ ጎንደር ሄጄ ማልማት፣ ወለጋ ሄጄ ማልማት መብቴ ሊከበር ይገባል። እዚህ አገር አይደለም መጤነ ምናምን የሚል አስተሳሰብ ያላቸው ሰዎች ስላሉ ነው። የሆነ ሆኖ ሁሉም ግን አይደሉም መጤዎች። በርከት ያሉ ቁጥራቸው ቀላል የማይባል እንደ ፐርሰንት ስናሰላው ከዛኛው ጋር ባይመጣጠንም የወላይታ ሙስሊሞች አሉ። ወላይትኛ ተናጋሪ፣ ወላይታ ተወልደው ያደጉ፣ ራሳቸው ቅድማያታቸው ወላይታ የሆኑ ሙስሊሞችም አሉበት። ግን የቁጥር ማነስ መኖሩን ደግሞ የምታየው በየትም ቦታ የለንም። መስሪያ ቤቶች ላይ የሉም፣ እንቅስቃሴዎች ላይ አታያቸውም። ንግድ ስራውን ግን በደንብ አቀላጥፈው እየሰሩ ያሉት እንደተለመደው እንደ ሌላው ሀገርም ሙስሊሞች ናቸው። አላህ ኸይር ያምጣ። በተረፈ እንግዲህ ያው ፕሮግራሙ ከዚህ በላይም መስፋት ስለሌለበት ያለን ሰዓት አጭር ከመሆኑ የተነሳ እዚህ ላይ ለማቆም እንገደዳለን። አላህ ካለ የዚህን ትልቅ ሰው ጉዳይ እየተከታተልን መልእክቶችን ለተመልካቾች ብናቀርብ ጥሩ ነው የሚሆነው። እንደዚሁም ደግሞ የመጅሊሱም ሆነ ሌሎች የህግ አካላቶች ጉዳዩን የህግ ጥሰት መሆኑን ተረድተው በጉዳዩ ላይ እጃቸውን አስገብተው እልባት እንዲያገኝ ማድረግ ይኖርባቸዋል የሚለው የመጨረሻ መልእክታችን ነው የሚሆነው። ውድ ተመልካቾቻችን ሁላችሁም ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።